ችግር ሲያደርሰው የነበረውን ግፍ በደል በመጠኑም ቢሆን ለመግቢያ ያህል ዘግናኙን ገልጸውልናል። ከዚህ በላይ ደግሞ እኛ በአይናችን በብረቱ ሰው በገመድ እንደታሰረ ከፊታችን ላይ መረሸኑ ዛሬም እናት እንደደነገጠሽ ህፃናት እንደደነገጡ ነው ያሉ የደም ጎርፍ ስላዩ የግፍ የመጨረሻ የግፍ ጥግ ስላዩ ማለት ነው። ይሄንን ሲጀመርም ቢሆን ከመጀመሪያው ጀምሮ ከየትም ተጠራርቶ የመጣን ጽንፈኛ ኃይል ለአንዴ አይደለም ለሶስት ጊዜ በመመከት ይሄን ተራራ በመጠቀም አስደናቂ ገድል ሰርቷል። በመጨረሻም እናንተን ማመሰግንበት በ5 ድሽቃ ታጅቦ በ4 ድሽቃ ታጅቦ ያለ የሌለ ኃይሉን ኪንፋዝ እንዴት ያሸንፈናል? እንዴት በኪንፋዝ በትንሽ ወረዳ እንዴት እንሸነፋለን ብሎ በክልሉ ያለ ፋኖ በሙሉ ተጠራርቶ መጥቶ የመጨረሻ የሞት ሽረት ስናደርግ ያን ቀን ደግሞ ያደረጉልን አድራጎት ከክልል እስከ ፌደራል ተደዋውላችሁ ያችን ድሮን ባትልኩልን ኑሮ ዛሬ አንገናኝም ነበር። ያቺ ድሮን ግን ስራዋን ሰርታ ለዚህ ለተባረከ ቀን ለዚህ መድረክ አብቅታናለች። ያቺ ድሮን ባትኖር ኖሮ ለዚህ ቀን አንበቃም ነበር ነው። ድሮን ማን ምን እንዳረገችና ድሮን እንደሆነ በድሮን ተመቱ ብለው ድሉ ይቀጥላል። ግን በሁሉም ቦታ ላይ አብሮነትን፣ መዋደድን፣ መልካም ማድረግን ልመዱት፣ ተለማመዱት። ይሄ ዘላፊና ምናምን ይሄ በኃጢአት ወር በሐራም የተገኘውን ሰው ተውት። እሱ ስራው ይበቃዋል። አትነካኩት። የሱን ቆሻሻ ብቻ እንዳይነካም ብቻ እንጂ ተውት። የኢትዮጵያ አምላክ ስራውን እየሰራ ስለሆነ ማለት ነው። ገናኝም ነበር እስካሁን። አሁንም ደግሞ ሰላማችን አጽንኦት ለመስጠት ችግራችን አጽንኦት ለመስጠት እዚህ ድረስ መታችሁ ለዚህ ለተከበረው ህዝብ አካል መገኘታችሁ የደስታ ነው። ቀጣይ ስለ ማህበረሰቡ ችግር ስለ ህዝባችን ሰፊ ችግሮች በመጠኑ ማንሳት ፈልጋለሁ። በመጠኑ አቅሙ አሁን ከሰላማችን አኳያ አሁን ከችግራችን አኳያ መንግስት ከገባበት አጣቂም ውስጥም ቢሆን ጎን ለጎን በቃ የችግሩም ቢኖርበት ፈተናም ቢኖር ፈተናችን የመጀመሪያው ሰላሙ ነው። ሰላማችን ማረጋገጥ ይገባናል። ለሰላማችን አሁንም ቢሆን ያላሰለሰ ጥረት ማድረግ ይጠበቅብናል። ሰላም ከሌለ የገነባናቸው መስሪያ ቤቶች የገነባናቸው ትምህርት ቤቶች የጽንፈኛው የስጋ መጥበሻ ሆነው ነው የቀሩ። ከአሁኑ ሰዓት ጀምሮ የምታዩት መቀመጫ የለውም። ይሄ ትምህርት ቤት በ18ቱ ቀበሌ ያሉ ትምህርት ቤቶች ክዳናቸው ቆርቆሯቸው ተልጦ ባዶ ነው ያለ፣ መገልገያ የላቸው። ስለዚህ ትምህርትን በአግባቡ ለማከናወን የትምህርት ቤት ቁሳቁስ ያስፈልገናል። ምናልባት ግብረሰናይ ድርጅቶች ካሉም በዚህ አጋጣሚ አደራ ማለት ኪንፋዝን መርዳት የሚፈልግ ድርጅት ካለ በዚህ አጋጣሚም አደራ ማለት ፈልጋለሁ። ቢያግዙን ብታግዙን የሚል ጥያቄ አቀርባለሁ። ሰላም ከሌለ ትምህርት የለም። አሁን የተሰበሰብንበት የትምህርት አዳራሽ ላይ ነው። ሰላም ከሌለ ትምህርት የለም። ሰላም ከሌለ ጤና የለም። ሰላም ከሌለ እርሻ የለም። ሰላም ከሌለ ከቦታ ቦታ መንቀሳቀስ የለም። ሰላም ከሌለ እንዲህ ብሎ ችግሮችን በጋራ እንኳን ከዞንና ከክልል አመራር ጋር ከቀበሌ ራስ በራሳችን ያልተገናኘንበት ጊዜ ነበር፣ አልፏል። እንኳን እንደዚህ ብለን ተገናኝተን ችግራችን ለመወያየት አበቃን። ከዛ ውጭ በርካታ የጸጥታ ችግሮች እንግዲህ ከሰሜን ጦርነት ጀምሮ በክልላችን ደረጃም በተፈጠረው ምክንያት በርካታ ህይወት አልፏል። በርካታ ወንድሞቻችን በሰላም አስከባሪ፣ በአርሶ አደር፣ ዝም ብሎ በአልፎሃጅ በተባራሪ ጦርነቱ ላይ የነበረና ያልነበረ ቅድም ላይ እንደተባለው በመከላከያም በፖሊስ በርካታ ህይወቶች አልፈዋል። በርካታ ንብረቶች ወድመዋል። በርካታ ተቋምና ሌሎች ቅርሶችም ወድመዋል። እነዚህ የወደሙ ንብረቶች ሁሉ ለህዝብ ተቆርቋሪ የነበሩ ሰዎች ትልልቅ አመራሮች ያጣናቸው ሰው በሰላም የሚኖረው
እናውቀዋለን፣ ሁላችንም እናውቀዋለን። ከዚህ በፊት የነበሩ ቀናቶችን ስናሳልፍ ልጆቻችን ማታንንን ሳያዩ መብራት እስከሚበራ ሳይቆዩ ነበር የሚተኙ። ሽማግሌዎች ቤተክርስቲያን መሄድ አቁመው ቤተክርስቲያን እንዳለነ ጥይት ቢተኮስ እሳያሉ ሽማግሌዎች ቤተክርስቲያን አይሄዱም ነበር። መጀመሪያ ላይ የነበረው ያሳለፍነው መከራ ተዘርዝሮ የሚያልቅ አይደለም። አሁን ይሄ ህዝብ በቅቶታል፣ በቃ ሰልችቶታል። ሰላምን ብቻ መፈለግ አይደለም ልማትንም እየፈለገ ነው። ለካ ቆላ ድባ እንዲህ ነበረች እስከምትል ድረስ ቆላ ድባ አምራ እያየናት ነው። ትምህርት ቤት ለምን ተዘጋ? አማራ ላይ ቆላ ድባ ላይ ለምን ተዘጋ? ሮቢት ላይ ለምን ተዘጋ? ሰቀልት ላይ ለምን ተዘጋ? ጨዋታ ላይ ለምን ተዘጋ? ሐኪም ለምን ነው የተከለከለች? አራስ ወልዳ ሐኪም ቤት የምትደርስበት ያጣች። ሀብታሞች ከሀገር እንዲፈልሱ ንብረት ያላቸው ሰዎች አዲስ አበባ ባህር ዳር ነው ያሉ ሰላም ፍለጋ። ቆላ ድባ ላይ የሉ። ተሰደው የሞቱ ወንድሞቻችን እነ መሐመድ አማን በፍርሃት ተሰደው አዲስ አበባ ነው የተቀበሩት። ለሀገር ለህዝብ ተቆርቋሪ የነበሩ ሰዎች ትልልቅ አመራሮች ያጣናቸው እነ ለማሽ ፈራውን ያክል ሀብታም እነ መሰረትን ያጣነ ገንዘብ ፍለጋ እንጂ የአባት ባላንጣ የአባት ባለደም ኑሮባቸው አይደለም። ስለዚህ ገንዘብ ከመፈለግ የተነሳ አጠቃላይ አሁንም እንደተባለው ሻዕቢያ፣ ግብፅ፣ ኢሳያስ አፈወርቂ ለምሳሌ ቀይ ባህርን ለማስቀረት አንድ እንዳንሆን እንድንበታተን የተደረገ ሴራ ስለሆነ የእነሱን ተልዕኮ ለመፈጸም ታስቦ የልማትና የመልካም አስተዳደር ስራዎች እንዲሰሩም የውይይቱ ተሳታፊዎች ጠይቀዋል። ቢሮ ስራ በደንብ ይሰራ፣ ስራ እንስራ እባካችሁ። እኔ ስራ ወዳለሁ። እነዚህ እንደምንገራችሁ ጡረታ ወጥቼ ነው እንጂ ስራ ወዳለሁ እና ስራ በደንብ ይሰራ። አሁንም ይሄን ስላችሁ የምትቀሙ የሚቀርምላችኋለሁ። ህዝብ እየመጣውን ገሌ የለም ገሊት የለችም እየተባለ እየተመለሰ ይሄዳል። ስራ ሰው እንዲሰራ ሁልጊዜም ደጋግመን ተናግረናል። ይሄ ይስተካከል፣ ስራ ይሰራ። በከተማው በገጠር ወረዳውን ባለው ይሄ ይደረግ። ከዚህ በተረፈ ግን አሁን በዚህ መከራና በዚህ ስቃይ ሆነው እንኳን እዚህ ያሉ የወረዳ አስተዳዳሪውና የከተማ ከንቲባው በእውነቱ እየሰሩት ያለ ስራ ጥሩ ነው። እኔ እነሱነት ስላሉ ላመሰግን ፈልጊያለሁ። ስራቸው ነው የሚያመሰግናቸው፣ ስራቸው የሚታይ ነው። ለምሳሌ ለብዙ ጊዜ ዝም ብሎ ተቋርጦ ተበልቶ ተቀምጦ የነበረ ቢሮ አቶ ሀብቴ መጥቶ ነው አሁን ነፍስ ዘርቶበት አሁን እየተሰራ ያለ። እጅግ አመሰግነዋለሁ አቶ ሀብቴ። እንዲያውም ልታመሰጉልኝ ይገባቸዋል። የደንብ ያኗር ያመስግኑት። የእሱ ትግል ነው እንደገና አሁን ጀምሮ የደረሰበት ያደረሰው። በሁለተኛው ደግሞ በቆላ ድባ የተደረገ ህዝባዊ ውይይት ነው። በጣም የሚገርም ነገር ነው ያለው። ዞሮ በአሚኮ ላይ በሰሞኑ የሚያስተላልፋቸውን ህዝባዊ ውይይቶች ለመታዘብም ጤነኛ ሰው ለሆነ ሰው ቢያንስ ይህንን ከሰማ በኋላ የሆነ ነገር ለመረዳት ለማስረዳት ሲሆን የቆየው ነገር አልገባው ላለ ሰው ያንን ነገር መስማት ይችላል። አይ ካለ እኔ መንገዱ ጨርቅ ያድርግለት ነው። እኔ ላበደ ሰው ላሉ እቆጥራለሁ። ከንግግራቸው አብሮኝ የሚያወራ ሰው ካለ አለቀው። የመኖር ያለመኖር ጉዳይ ነው። ዝም ብሎ ማውራትም ብቻ አይደለም። ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ያሰብነው ያቀድነው ራሳችንን እንፈትሽ፣ ውስጣችን አቅማችን ዓለም ላይ ምንድን ነው ያለው፣ እኛ ጋር ምንድን ነው ያለው፣ እኛ ምንድን ነው የጎደለን፣ ምን ብናሟላ ምን ውጤት እናመጣለን በሚል የታሰበው ነገር ዛሬ አምና 2017 ተመሳሳይ ስራ ተሰርቷል። የተለያየ አይነት የጦር መሳሪያ ማዘጋጀት ማለት ነው። በመከላከያ ሎጂስቲክስ ዋና መምሪያ አመራር የቅርብ ክትትልና የዝግጁነት ማዕከሉ ሰራተኞች ደከመኝ ሰለቸኝ ሳይሉ ቀን ከሌት በሰሩት ውጤታማ ስራ ከኃይል ውጭ የነበሩትን የሜካናይዝድ ጦር መሳሪያዎችን አዘምኖ ለግዳጅ የማዘጋጀት ስራ በራስ አቅም የተሰራ ከመሆኑም ባሻገር ከፍተኛ ወጪን ያስቀረ ስኬታማ ተግባር ነው። ዛሬ በቁጥር ያየናቸው ትጥቆች ይህንን ንግዛ ቢባል ብዙ ቢሊዮን ዶላሮች ነው የሚጠይቀው እና እቃው አለን፣ ሙያተኛው አለን፣ ጭንቅላት አለን። ለምንድን ነው አገሪቷ ሁልጊዜ ትጥቅ እንድትገዛ የምናደርገው የሚል ነገር ተነስቶ ውይይት ተደርጎበት አቅጣጫ ተቀምጦ ሎጂስቲክስ አቅጣጫውን ወስዶ ባልነው መንገድ የተሰራ ስራ ነው። በጣም 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 ትልቅ ስራ ነው። በጣም ከባድ ስራ ነው። ወታደሮቻችን፣ መካኒኮቻችን
ኢንጂነሮቻችንን ሙያተኞቻችን የፈተነ ስራ ነው። በከፍተኛ ኮሚትመንት የሰሩት ስራ ነው። አንደኛ ይሄ ስራ እንዲሰራ ፕላን አድርጎ የተቀመጠው አቅጣጫ ተቀብሎ የሰው ኃይሉን አነሳስቶ አደራጅቶ ኑሮውን አካባቢው ቀይሮ ምቹ የስራ አካባቢ ፈጥሮ ይህንን ስራ የመራ አመራር፣ የሎጂስቲክ አመራር ከፍተኛ ምስጋና አለኝ። በተለይ ሌተናል ጀነራል አብዱራህማን እና የጥገና ኃላፊው ሜጀር ጀነራል ማንጎ ሊመሰገኑ ይገባል። ይሄ በተለያየ መልኩ ብዙ የኢትዮጵያን ጠላቶች ያቃጥላል፣ ያሳብዳል። ግን ምን ለመሆን ነው እነዚህ የሆነ ትርፍራፊ የሚቃርሙ የደም ነጋዴዎች? ግን ምንድን ነው ገብቷቸውም በሆነ ምን እንደሆነ እኮ ያው ሶሻል ሚዲያ ላይ መጥቶ በየሰፈሩ ታፍኖ የነበረው ሁሉ አውራ ሲባል ነውሩን የሚዘረግፈው ባለጌ ማለት ነው። ምክንያቱም አንድ ዲሽቃ ማረከ፣ አንድ ኦራል ተማረከ። ይሄ ስትራቴጂክ እቅድና ይሄ እንዴት ነው የሚባለው ነገር ኢትዮጵያዊነትን ሰው አለማወቁና በራሱ ልክ ይመስለዋል። በራሱ ልክ አንዴ ጠቅላይ ሚኒስትሩ ሲናገሩ አንድ እንቁራሪት በቤቷ ውስጥ ጉድጓዱ ውስጥ ገብታ ቁጭ ብላ ያለች ሰማዩን በጉድጓዷ ቀዳዳ እንደዚህ ስታየው የሰማዩ ስፋትና ልኬታ በሷ ጉድጓድ ልክ ነው ይመስላታል። ብዙ ሰዎች ያለው ነገር ብሎ አይነገርም። 130 ሚሊዮን ህዝብ ማለት ምን ማለት እንደሆነ እዚህ የወደቀውን የሚሰራና ነፍስ እየዘራ ሀገር ለማሻገር ሌት ተቀን ገንዘብ አይደለም ህይወቱን ደሙን የሚከፍል ህዝብ አላት ኢትዮጵያ። ይሄንን አይ ዝም ሊል ይችላል፣ አድንቃ አይባልም፣ ምክንያቱም ልኩ አይታወቅም። ግን ይሄን ሰድባለሁ ብሎ የሚመጣ ደግሞ ምን ያህል ውዳቂ ምን ያህል ጉድጓድ ውስጥ ራሱን እየጣለ እንደሆነ ራሱን እንዴት እንደሚያዋርድ እያዩ መሄድ፣ ለዛ ምላሽ መስጠት ያስፈልጋል። አርመኒ ሰራዊት በተደጋጋሚ በሚፈጽማቸው ጊዜ ይመጣላችሁ ራሱ ታግላችሁ አትሊስት የገነቱ ባይኖር አይደለም መላዘው አለ ካታቸው እንደፋን ነው መላሱ አለ ምን አለ ያሉ በራሱ ሀገር ላይ በራሱ ህዝብ ላይ ውርደትን የሚኖር ተላላኪ ማንም አያከብሩም። እንደ ባንዳ ርካሽ የለም በዚህ ዓለም ላይ። ቶሎ ተጠቅሞ በአስቸኳይ ለማጥፋት የሚፈለግ ነገር ቢኖር ባንዳ ነው። በቃ እና ወረዳ ላይ ነው የሚታየው። እኔም ማቆም አለ እስካሁን ክልልና ፌደራል ላይ ማቆም ነገር የለም። እና ምን ለማለት ፈልጌ ነው እንጂ ማህበረሰብ ስብሰባ እንዳለ አላወኩም፣ የህዝብ መድረክ እንዳለ አላወኩም። ትናንትና ነው ያወቁት። አሁን የሚሰበክበት ሁኔታ ነው ያለ አባል። ይህ ሀቅ መታወቅ አለበት። እንደማ ጎጃም ሀገረ ስብከት የሃይማኖት አባቶች ሀገረ ስብከት ታላቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ አይደለም እንዲመከሩ ግን ከዚህ ጉዳይ ግን ወደኋላ እንድትመለሱ እንድታፍሩበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው። የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። ምን እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፈቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሁን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ የሃይማኖት አባት ያለበት ማነው? ምዕራብ ጎጃም ሀገረ ስብከት። በጣም የሚያሳፍር ማለት ነው። 2017 ይህን ሁሉ መቼም ያልተነገረ ነውር የለም ብለናል። ዞሮ ለሰንበት መቆያችን በቂ ቢሆንም አሁንም እናስተውል። ዞሮ የሚጠቅም ነገር ላይ ትኩረት ሰጠን እንስራ።
ከዛ ውጭ የሚቀየር ነገር የለም። አትሙቱ፣ አትጥፉ ነው። የጠላት ቆሻሻ ተግባር አሁንም እየተቆረጠ ይጣላል፣ እየጠፋ ይሄዳል። ምን አይደለም እያሸነፉ ይሄዳሉ። ትልቅ ቦታና ቢተመንልን በመንግስት ያሉን አሉ እና የመከላከያ ሰራዊት ምደባ በየወረዳ ይመደባል። ያ ሌላ ወረዳ ላይ ያለው የመከላከያ ሰራዊት ሳይወጣ ይሄ ወረዳ ይወጣል። ምናልባት የመከላከያ ሰራዊት ደንበር ላይ ነው አሁን የሚቀመጠው፣ አንድን ወረዳ ሊጠብቅ አይችልም። ግን ካለው ወቅታዊ ሰላም አንጻር ከተመደበለት ለምንድን ነው ዘላቂ የማይሆነው? ለምሳሌ እዚህ ቦታ ላይ የተመደበ የመከላከያ ሰራዊት ምስራቅ በለሳ ከተመደበው ጋር እኩል መሆን አለበት። ምስራቅ በለሳ ሳይወጣ ይሄ ቀድሞ የመውጣት ነገሮች አሉና ይህን ብትወስዱልን። በዚህ የሰላም እጦት ምክንያት የተከፈለው ዋጋ የተደረገው ተሳትፎ ቀላል የሚባል በቀላሉ የሚተመን አይደለም። ትልቅ ቦታና ትኩረት የሚሰጠው ለቀጣይም ተደራጅቶና ጠንክሮ መስራት የሚገባው ሁኔታ ነው። ከባድ ነው የነበረው ሁኔታ ከባድ ነው። ይህ ቀን እንደ ሰማይ ርቆን የነበረ በጣም እግራው ገብቶን ተስፋ ቆርጠን የነበረ ሁኔታ ነው። አሁን ዛሬ አዲስ ሀብለን ነው ህይወት እንደጀመረ መቆጥረው። እኔ መነሻ የማደርገው የሰላም ጉዳይ ነው። ሰላም በሁለት እግሩ መቆም አለበት። ሰላም ይህ ሁሉ ጥያቄ ሰብስቦ ሊያስተናግድ የሚችለው የሰላም ሁኔታ በሁለት እግሩ ቆሞ ሲረጋገጥ ነው። ለዚህ ሰላም ትኩስ ብርድ ያለ ነገር አይደለም የሚገባው። ሙሉ በሙሉ ዋስትናው የተረጋገጠ ቁመና እንዲሆን የሁሉም ሰው ድጋፍና ትብብር ያስፈልጋል፣ እኛንም ጨምሮ። ምናልባት የመከላከያ ሰራዊት ሁልጊዜ እዚህ ቦታ ተቀምጦ ላይኖር ይችላል። ሌላ ሀገር አለ፣ ደንበር አለ፣ ሌላ ነገር አለ። እዚህ ያለፈ ቁመናው እንዲስተካከልና በደንብ ዋስትናው እንዲረጋገጥ ሌላም እነሱን ይተካል የተባለ ኃይል የአካባቢው የጸጥታ አካል ጋር በመሆን እንዲሁ ቅድም እንደተባለው ቁርጥርጥ ያለው በየቦታው የተቆራረጠውን ሌባና ስብስብ የሌባ ስብስብ ለማስወገድ ኃይል ያስፈልገዋል። ይህ ኃይል እንዲታሰብበትና የሚበጀው ያህል እንዲቀመጥበት እጠይቃለሁ። ሁለተኛው በዛው ሰላሙ ሳልወጣ ወደ 50 እና 60 የሚሆን የአካባቢያችን የተለያዩ ሰዎች ለዚህ ምክንያት መስዋዕት ከፍለዋል። የነሱ ሰዎች ልጆች፣ የነሱ ቤተሰቦች፣ የነሱ በነሱ ስር ሲጠወሩ የነበሩ ሰዎች በሙሉ ያሉበት ሁኔታ ገና ጥቁር ማቅ ለብሰው ነው አመድ መስለው ያሉት። እንደሱንም ወደ አሉበት አካባቢ ገበያ ብሎ ሁኔታው በሚመጥናቸው ልክ በተጎዱት የጉዳት መጠን ልክ የሚደረገው ድጋፍና ሁኔታ እንዲደረግላቸው ብዙ ግፍ የተሰራበት አካባቢ ነው። እንስሳ ዋጋ ከፍሏል። እዚህ ቦታ በዛ አካባቢ ጦርነት በነበረበት አካባቢ በጋራው የነሱ ኃይል ተመትቶ ቆስሎባቸው በአህያ ጭነው ሲያጓጉዙ አህያይቱ በደንብ ፈጥና በሚፈልጉት ልክ አለች ስትል አህያዋን መትተዋት ሄደዋል። በዚህ ጋራ ማለት ነው። ይሄ ግልጽ ነው፣ እውነት ነው። ግፉ ከባድ ነው። የተሰራው ግፍ ከባድ ነው። እዚህ የቺንፋዝ ሰው በመሆኑ ብቻ ቺንፋዝ ከማን የበለጠ ቅልጢ ነው እሱ ዝም ብሎ ከፍቶ ማያገባን በሚባል ሁኔታ ነው ግፉ የተፈጸመው። ንጹሃኖች ቤት ለቤት ወንድ በመሆናቸው ተረሽነዋል። ግፉ ብዙ ነው፣ አሁንም አለ። እውነት ነው። ቅድም እንደተባለው ወጥቶ ለመግባት ለቅሶም ሆነ የተለያየ ቦታ ደርሶ ለመምጣት ስጋቱ አሉ። ጨርሶ አልጠፋም። በእርግጥ ከዚህ አሁን ካለው የጸጥታ አካል አቅም በላይ ይሆናል ብዬ ባላስብም ሌላ ግን አያሳድድም። ከህዝቡ ሆድ ግን የወጣ ነው። ይሄ ቡድን ወጥቷል። ከቺንፋዝ ሆድ የወጣ ነው። ያው አጋጣሚ ዝም ብሎ ክፍት ቦታዎችን ወጣ ገባ እያለ ሊጠቀምና ሊሽሎከሎክ ይችላል እንጂ አንክሮ ተፍቶታል። የቺንፋዝ ህዝብ፣ የዚህ አካባቢ ህዝብ፣ ገጠሩም ከተማውም ሁሉም አይቶት እንደው መስበቻ ነው ብለው ሲያቀርቡት የነበረ ማስተባበያ በራሱ ዝም ብሎ እንደ ጊዜ ማስረዘሚያና ቀልዳቀልድ እንጂ በትክክል ዓላማ ኑሮት መድረሻ ያለው አልነበረም። በውይይታችሁ በጣም ጎልቶ የተነሳው ከመሰረተ ልማት ጥያቄ ጋር ተይዞ ከመልማት ጋር የተያያዙ ጉዳዮች ሰፋ ብለው እንደተነሱ ታዝቤያለሁ። ይሄ ማለት ምንድን ነው ብዬ ሳስብ የጽንፈኛውን ነገር ለእኛ ተውት። ይህንን ህገወጥ፣ ይህንን ዘራፊ፣ ይህንን ሌባ ቡድን እኛ መልክ ማሳዝ እንችላለን። ከእናንተ የሚጠበቀው ይሄ ወረዳ
በአጭር ጊዜ የተቋቋመ የቅርብ ጊዜ ታሪክ ያለው ስለሆነ በብዙ መንገድ የመሰረተ ልማት ተደራሽነት ችግር ያለበት አካባቢ ስለሆነ መንግስት እዚህ አካባቢ ይበርታልን፣ ይህንን ጽንፈኛ ኃይል ለእኛ ተውት የሚል ሜሴጅ እንዳላችሁ መግባባት እንዳለ በውስጥ የተረዳ እውነቴን ነው። በጣም አመሰግናለሁ። በሌላ መንገድ ከዚህ ማህበረሰብ እና ከዚህ ትልቅ ህዝብ የተረዳሁት ምን ያክል ለስርዓተ መንግስት ጥብቅና እንዳለው፣ ምን ያክል በህዝብ ለተመረጠ ህጋዊ መንግስት እምነትና ፍቅር እንዳለው በግልጽ መገንዘብ ችያለሁ ማለት ነው። ዛሬም በድጋሜ ይህንን ጽንፈኛ ኃይል በጽናት ቆሞ የመከተበት ዋናው ምክንያት ይህ ህዝብ ከመንግስት ጋር ያለው ቁርኝት የጠበቀ እንደሆነ፣ ለህገ ወጦች የማይመች፣ ለጽንፈኞች የማይመች፣ ለዘራፊዎችና ለቀመኞች የማይመች ግን ደግሞ ህጋዊ ለሆነ በህዝብ ለተመረጠ መንግስት አብሮ የሚሞት አብሮ የሚቆስል አብሮ የሚደማ ትልቅ ህዝብ እንደሆነ ራሱ መንግስት የሆነ ህዝብ እንደሆነ ተረድቻለሁ። እስካሁንም በህልውና ያለው በመተባበሩ ነው፣ በመቀናጀቱ ነው። ከአመራሩ ጋር፣ ከጸጥታ አካላት ጋር፣ ከመንግስት አካላት ጋር ጥብቅ ቁርኝት በመፍጠር ትስስር በመፍጠር ብዙ ጠላት በውስጡ ሳያስገባ ብዙ መለያየት ሳያሳይ በመተባበር በጋራ አካባቢውን ለመቀየር ህልም ያለው ማህበረሰብ እንደሆነ ተረዳ። ስለዚህ ይሄ ትብብራችሁ፣ ይሄ ቅንጅታችሁ፣ ይሄ መናበባችሁ ነገም ለክብር የሚያበቃችሁ ስለሆነ ይህን አጠናክራችሁ እንድትቀጥሉ እፈልጋለሁ። አንድ ደግሞ ሌላ ትዝብት ታየው። ሰላሟ ጋር ተያይዞ ትንሽ የመዘናጋት ሁኔታ ታዘብኩ። አሁን በመከላከያ እየተጠበቅን ስለሆነ አስተማማኝ ሰላም ያገኘን ያክል የተሰማን መሰለኝ እና ትንሽ የሰላሟን ሁኔታ ዝቅ አድርገን አይተናታል። ይሄን የትዝብቴ ነው። ይሄ ደግሞ በጣም ዋጋ ያስከፍላል። መዘናጋት፣ ከልክ ብለን ደህና ነኝ ማለት እና በዚህ መንገድ እንትን ማድረግ ዋጋ ያስከፍላል። ስለዚህ ቅድም ያነሳችኋቸው አጠቃላይ የመልማት ጥያቄዎች፣ የመሰረተ ልማት ጥያቄዎች፣ የኢኮኖሚ ጥያቄዎች በአጠቃላይ መፈታት የሚችሉ ናቸው። እንኳንስ ልማትን አጀንዳ ያደረገ መንግስት ባለበት ጊዜ እንኳንስ የግብርና ልማት፣ የገጠር ልማት፣ የከተማ ልማት፣ የኮሪደር ልማት አጀንዳ ያደረገ ስርዓትና መንግስት ባለበት ጊዜ ይቅርና የልማት ጉዳይ የመሰረተ ልማት ጥያቄ መሟላት አይቀርም። እንኳን ለዚህ ህዝብ ያነሳችሁት አይደለም ከዛ በላይም ይገባችኋል የሚል እምነት አለ። ነገር ግን ይሄ የሚሳካው ምን ሲሆን ነው? ዘላቂና አስተማማኝ ሰላም ሲኖር። በቃ አሁን እኮ የሆነ ነገር እኮ መጥቶ እዚህ ጋር መጀመር አይቻልም። ቀበሌዎቻችሁን ነፃ ማድረግ አልቻላችሁ፣ አካባቢያችሁን ነፃ ማድረግ አልቻላችሁ፣ ገና ከመከላከያ ጥገኝነት አልወጣችሁ። ስለዚህ ከዚህ በኋላ ይሄ ቀጠና፣ ይሄ አካባቢ፣ ይሄ ወረዳ በመከላከያ ጥገኝነት ውስጥ የመቆየት ለሱ የሚመጥነው አይደለም። ምንድነው ማድረግ ያለበት? መላው ቀበሌዎችን በአጭር ጊዜ ውስጥ ነፃ ማውጣት መቻል አለበት ማለት ነው። ሰላሙን በእጅ ውስጥ ማስገባት አለበት ማለት ነው። የጥያቄዎቻችን ሁሉ መፍቻ ቁልፍ አስተማማኝ ሰላም መፍጠር ብቻ ነው። ይሄ እንግዲህ ከራሳችን ነው ሰላም የሚመነጨው የሚል መልእክትም አለው። የዋና አስተዳዳሪው ሚሴጅ ምንድነው? መከላከያ ሊወጣ ነው፣ እንደዚህ የነከሌ ብዙ ይቆያል፣ የኛ ተብሎ ይወጣል የሚለውን ሀሳብ ተንተርሶ የተነገረ ነገር ነው። ዞሮ አብረው ተባብረው ያደረጉት ድርጊትና የወሰዱት እርምጃ ነፃ እንዳደረጋቸው ነፃ አድርጎ እንዳቆያቸው ሁሉ አሁንም ያንን ማስቀጠል መቻል እንጂ ጀስት ከሌላ ቦታ መጥቶ ያለ ኃይል ነፃ አድርጎ ጠብቆ የሚያቆየው መሆን የለበትም። የጀመራችሁትን ነገር ሰላማችሁን በእጃችሁ አስገቡ። ሙሉ በሙሉ ስጋት የሚባለው ነገር ሁሉ እንዲጠፋ አድርጉ። ልማቱ ደግሞ እንኳን ለእናንተ ለሌላውም ይሆናል። ልማት አጀንዳው የሆነ መንግስት ባለበት የሚል ነው። አብረን ስንሆን ነው ሁሉ ነገር የሚያምረው። ለጥፋቱም ይሁን በምን ሰላም ባልሆነ ቦታ ላይ እየተቀመጠ ህዝብም እንዳቅሙ ድርሻ አለው ሰላም ባለመምጣቱ። የጸጥታ ኃይሉ የመጀመሪያው ተጠያቂ ነው። መንግስት የመጀመሪያው ተጠያቂ ነው። እንደ መንግስት ኦር የህዝብን ደህንነት ባለማስጠበቁ ማለት። ያንን ለማለት ግን ያልቻልነው ለምንድን ነው? እኛ እየጠቆም ነው፣ እኛ እንድ ብለን ነግረ ነው፣ እኛ በዚህ በኩልናና ይህንን እርምጃ ውሰድ ብለ ነው፣ መንግስት ግን አልወሰደም የሚል ኃይል አላገኘም። በተለያየ ቦታ ላይ እንደምናጣራ ማለት ነው። ከዚህ በፊት የነበረው ይገመገማል፣ ይሰጠዋል። ወረዳ ላይ በደንብ ከዘረፈ፣ በደንብ ህዝብን ካሰቃየ ወደ ዞን ይሄዳል። ዞን ላይ ከነበረ ወደ ክልል ጥሩ ሌባ፣ ጥሩ በዝባዥ፣ ጥሩ ህዝብን አዋራጅ ተብሎ ወራዳ መንግስት 4 ኪሎ ላይ ወይም ሀገረ መንግስቱ ላይ ስለነበረ ሌቦችን የሚያበረታታ ደም ተፍተው ያመጡትን ወንጀለኛ ፖሊሶች ላባቸው ሳይደርቅ ያመጡት ወንጀለኛ በዛ በኩል ተፈቶ የሚሄድበትና ምን ታመጣለህ እየተባለ ሌባ ከላይ ተቀምጦ እውነት ደግሞ ተቀብራ የነበረችበት ዘመን ላይ ነበር። በዛ ሰዓት ህዝብ ያመጣል፣ ይደክማል፣ ዋጋ ይከፍላል፣ የጸጥታ ኃይሉም ዋጋ ይከፍላል። ሌቦች ተደራድረው ፍርድ ቤት ላይ ነፃ ይሉታል።
ወይም መንገድ ላይ ይለቁታል። ያ ሲያደክመን ነበር። አሁን በዚህ በተለያየ ህዝባዊ ውይይት ላይ የምናየው ችግሩ ያለው ከኛው ነው። እኛው ነን ስንቅ የምናቀብለው፣ እኛው ነን እንደምንለው እንጂ ልጆቻችንን ብንቆጣ እንድብንል አይሆንም ነበር። እንዲያውም ቀኜ የውስጥ አርበኛ መንግስትን በራሱ ማዳከም መገዝገዝ የሚችሉ ወራዳ ባለስልጣናት የራሳቸውን ስርዓተ መንግስት ለማፍረስ ወንበሩ ላይ እየተበሳበሱ ያሉ ልክስክስ የመንግስት ባለስልጣናት ሌቦችን ስንቅ እያቀበሉ መረጃ እየሰጡ ሀገርና ሀገረ መንግስቱን ለማፍረስ የሚሰሩ ነውረኞች እንዳሉ የተነገረበት፣ የሃይማኖት አባቶች ባርክ ያለው ህድግደል፣ ከገደልክ ከዘረፍክ ሀገር ካፈረስክ አንተ የጀነት ነህ፣ ሀገረ መንግስትን ካፈረስክ አንተ የመንግስተ ሰማያት ነህ ብለው ፋኖ የሚል እንደውም መጽሐፍ ቅዱሳዊ ቃል አለ ብለው የሚቃዡ ቄስ የሚመስሉ በተቀደሱ የአባቶቻችን ስም ላይ የረከሱ ሰዎችን ነው በቦታው ተቀምጠው ያየናቸው። እንዴት ቢዳፈሩ! ቃሉን አለማወቃቸው አንዱ ደናቁርት መሆናቸውን ከቃሉ የጸዱ ነውረኛ የዳቢሎስ የልጅ ልጆች ሆነው ያሉ እንጂ ቃለ እግዚአብሔርን የኖሩ ቄስና መነኮሳት እንዳልሆኑ የምታዩት። ቃለ እግዚአብሔር የሚለው እጅግ በጣም ያን ቢያውቁ ኖሮ ይህንን ለመናገር አይደፍሩም ነበር። ከቃሉ የጸዱና ፖለቲካዊ ማንነት ተሞልተው ግብፅን በአካል ያገኘንበት ባይሆን ኖሮ እንደዛ አይሉም ነበር። ባለፈው ኪንግስ ኦፍ አባይ ላይ ኡስታዝ እንደነገረን ኢትዮጵያን ለማፍረስ ኦርቶዶክስ ላይ እየሰራ ነው ብቻ አይበቃም ነበሩ ብለው ያሉትን ነው ያየነው። እሱን ያረጋገጡልን የሃይማኖት አባቶች የሰሩት ወር የሃይማኖት አባት ነው ብለው የመጡ በሃይማኖት አባቶች ስም በተቀደሰው ነገር ላይ ስም መጥተው እልቂትን በአደባባይ ረፋ እየመነመነ ራሱን በራሱ ጉድጓድ እየከተተ ወደ ጉድጓድ እያወረደና እየተቀበረ ያለ መሆኑን ልንረዳ ይገባል። ኢትዮጵያ ድል ይቀጥላል። ያው ትንሽ ነው የምናወራ ብለን 1 ሰዓት ምናምን አወራን። የኢትዮጵያ ድል የሚቀጥል መሆኑን እያወቅን ኢትዮጵያ ታበጽሕና በእግዚአብሔር። አብራችሁን የነበራችሁት ወንድሞቼ በያላችሁበት ፈጣሪ ከክፉ መቅሰፍት ሁሉ ይጠብቃችሁ፣ በጎ እቅዳችሁን ሁሉ ያሳካላችሁ። መልካም ሰንበት። ተባረኩ። ሰላም ቆዩ።